ባለፈው እንደተመለከታችሁት እንግዲህ ወደ ሰለሞን የሚባል ወደ ናታን ጋር መጥቶ ነበረ። ናታንም እንግዲህ በጣም የለፋውበትን ፕሮጀክት እንዴት እንደዚህ አድርገህ ታበላሻለክ በማለትም በጣም ስሜታዊ ሆኖ እንግዲህ በአንድ ቦክስ ሲመታው እሱም ወርቆ በዛው እንደቀረ ተመልክተናል። እና ሙዶች ይህ ነገር እንግዲህ እነ ማሚና እንዲሁም ደግሞ ወይዘሮ ሂሩትና ሮዛ እንግዲህ ሲመለከቱት ማለት ነው የሆነ ደንገጥም በእርግጥም አላሉም ነበረ እንዴ መጠርጠር ነበረብን ለካ ፕራንክ ነው። እና ሙግዶቼ እንግዲህ ማሂ እንዳያችሁት የሆነ መረጃ ለመያዝ ሮጣ ነው። ምክንያቱም ናታንን በእጇ ለማስገባት የሆነ በመረጃ ነው እንጂ ማሂ ሁሌ የሆነ ነገሮችን በማስፈራራት እንጂ የሆነ በፍቅር የሚመጣላን ነገር ስለሌለ እንግዲህ መረጃ ይዛለች። እና እንግዲህ ናታን ያው ስሜታዊ ስለሆነ እንግዲህ በቦክስ ይመታዋል። በዚህ ጊዜ እንግዲህ ያው አላ አይደለ ሰላም እየራሱ በጣም ደንግጣ ነበረ። በቃ ልጁ በዛው ያን ያለ አይደለ ወርቁ እንግዲህ ሲቀር ከዛ ናታን ሄዶ ቸክ ሲያደርገው እንግዲህ ወይኔ ምናምን እያለም እንግዲህ በጣም አላ አይደለ እንደ ያኔ ህይወቱ እንዳለፈ እንግዲህ ይረዳል ማለት ነው። እና ናታን በዚህ ጊዜ በጣም ይረበሻል። እና ማሂ ከተመለከታችኋት ከውጭ መታ ነበረ። ከውጭ እንግዲህ ስትመጣ ናታንን የኔ ፍቅር ምንድነው ምናምን ስትለም ማሂ ሰው ገደልኩኝ ይላታል ማለት ነው። ምን እንዴት ምናምን እንዴት ሊሆን ቻለ ምናምን ብላም እንግዲህ የሆነ ሪከርዷን ማለት ነው አስተካክላ ናታንን ቪዲዮ ያኔ ሪከርድ እያደረገችው ነበረ። ናታን ደግሞ ስለተፈጠረው ነገር እንግዲህ በአንድ ቦክስ እንዴት በዛው ይቀራል፣ እንዴት ወርቆ ይቀራል በአንድ ቦክስ እያለ እንግዲህ ናታንም በጣም ተጨንቆ ተጠቦ ነበረ። እና ማሂም እንግዲህ ያንን ያወራውን ሪከርድ አድርጋ ምንድነው ያደረገችው እንግዲህ ቀጥታ ለነ ሮዛ ደውላለች። እነ ሮዛም እንግዲህ ይሄንን ነገር ፈተና ያዘጋጁት እነሱ ነበሩ። ምክንያቱም ማን ያሸንፋል ለናታን እንግዲህ ትክክለኛ ሚስት ማን ነው የሚሆነው ማሂ ወይስ ሰላም የሚለውን እንግዲህ ዛሬ ላይ በፈተና አድርገውታል ማለት ነው። እናም እነ ሮዛም እንግዲህ እንሄድላቸው ብለው ወደ ቤት ይመጣሉ። ወደ ቤት ሲመጡ እንግዲህ እንደተመለከታችሁት መሬት ሰለሞን ወርቋል እና እነሱም በጣም ተደናግጠዋል። ማሂ ግን ሮጣ ማሚ ፈርቻለሁኝ ሰው ገደልን አለ አይደለ በቃ የሆነ በጣም እያስመሰለች ምናምን ማለት ነው። እና ወይዘሮ ሂሩት እንግዲህ ምንድነው ያለችው በቃ በጣም ትደነግጥና ይኸውላችሁ ይሄንን ነገር ለማንም ሰው ለማንም ነገር እንዳይናገር ይሄንን ነገር እኔ ወጣዋለሁ ትላለች ማለት ነው። እና ይሄንን ነገር በዚህ ጊዜ ማሚ ምን ልታደርጊ ነው ብሎም እንግዲህ ሲነግራትም ይሄንን ነገር ለኔ ታወት ብላ ማሂን እንግዲህ ታስጠነቅቃታለች። ማሂ ይሄንን ነገር ለማንም ሰው እንዳትናገር፣ ይሄንን ነገር እኔ በራሴ ወጣለሁ፣ ልጄን አሳልፋችሁብኝ እንዳትሰጡ፣ ልጄን ለፖሊስ አሳልፋችሁብኝ እንዳትሰጡ፣ ማንም ሰው መረጃ ለማንም ሰው እንዳይናገር ብላም እንግዲህ ታስጠነቅቃታለች። ማሂ በዚህ ጊዜ እንዴ ማሚ ቆይ እኔን እንደ ባዳ እያየሽ ነው እንዴ? እኔን እንደ ውጭ ሰው እያየሽ ነው እንዴ? እንዴት ናታንን የኔን ፍቅር እንዴት አሳልፌ እሰጣለሁ? በቃ ናታን የኔ ፍቅር አለ አይደለ በቃ ይሄንን ነገር እንዳልተፈጠረ አድርገህ ቁጠራው አላለችም። ከዛ እንደዛ ስትል እንግዲህ ሰላም ግን በጣም ደንግጣለች። በቃ ከሚባለው በላይ በቃ ከደነጋጠው የተነሳ የሆነ ድርቅ ብላ ነበር የቀረችውና ሰላምንም እንግዲህ ወይዘሮ ሂሩት ሰላም ትላታለች። በዛ እሷ በቃ ሰላም በቃ አትሰማምን የሚሆናል አይደለ በድን ምናምን ነበር የሆነችው ማለት ነው። እናም እንደዛ እንግዲህ ስትላትም ሰላም ስትላት ከዛ አቤት አለች ሰላም አንቺም ብኮኝ ለማንም ሰው እንዳትናገሪ ስትላት እንግዲህ ቆይናና ምንድነው እንደዚህ ደርቀሽ የቀረሽ የሞተ ሰው ስታይ ለመጀመሪያሽ ነው እንዴ ስትልም እንግዲህ ማሂም ትነግራታለች። እና እንደዚህ ስትላት እንግዲህ ሰምተሽኛል ሰላምዬ ልጄን አሳልፋችሁብኝ ለፖሊስ እንዳትሰጡ ይሄንን ነገር እኔ በራሴ ወጣዋለሁ ስትልም እንግዲህ ሂሩትም ትነግራታለች ማለት ነው። እና ሰላምዬ እንግዲህ ቆይ ሲሞተውስ ልጅ ስትልም እንግዲህ ትናገራለች። እኛ አራት ሰው ተጨንቀናል አንቺ ለአንድ ሰው እንደዚህ ትጨነቂያለሽ እንደያለችም ማሂም ትመልስላታለች ማለት ነው። እና በዚህ ጊዜ በቃ ሰላምዬ በቃ አልቻለችም አላ አይደለ የሆነ በቃ ሰው እንግዲህ ፍለፊቷ ድፍት ብሎ አላ አይደለ በቃ የሆነ ሰውነንና የሆነ ሰው እንግዲህ ወርቆ ቅርት ብሎ ሲቀር እንግዲህ የሆነ እንደነግጣለን። ማሂ ላይ ግን ከተመለከታችሁት ምንድነው የማስመሰል ነበረ የተመለከትንባት ማለት ነው። ይሆናል አይደለ ለነ ናታን ጥሩ ሰው መስላ ግን የዛ ሰው እንግዲህ የሆነ እንደትንኝ እንኳን ነፍሱን እንደትንኝ እንኳን አልቆጠረችው። ምንም የሆነ ጭንቀት እንኳን አልታየባትም። ሰላምዬ ግን የሆነ ጭንቅ ነው ያላት። በቃ ይሄንን ነገር ማየት አልችልም ብላም እንግዲህ ትታቸው እንግዲህ ወደ ክፍላቸው ትሄዳለች። እና በዚህ ጊዜ ሮዛና ናታን በቃ እየተመለከቷት ነበረ ማለት ነው። እናም ይሄንን ነገር እንግዲህ
አለ አይደለ ናታን እንዲሁም ደግሞ ሂሩትና ሮዛ ሆነው እንግዲህ ግን ጠቅልለው እየገተቱ ውጭ ድረስ እንግዲህ ይዘውት ይሄዳሉ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሮዛ ድራማ ይዘንላችሁ ቀርበናል። እነ ሂሩትም እንዳያችሁት እንግዲህ ጠቅልለው ውጭ ድረስ እየገተቱ ይዘው ሲሄዱ ማሂ ግን ከኋላቸው ሆነ ቪዲዮ እየቀረጸ ነበር። ምክንያቱም ማስረጃ ማለት ነው። በመጀመሪያ ናታን እንዴት እንደመታው እንግዲህ ሪከርድ አድርገዋል። ሲቀጥል ደግሞ እየገተተው ይዘው ሲሄዱ እሱንም እንግዲህ ቪዲዮ ቀርጻለች። በቃ ማሂ ፐርፌክት ጎበዝ ነሽ፣ ጀግና ነሽ። አሁን ከእንግዲህም በኋላ ማንም ሰው እንግዲህ ይህንን መረጃ እንዴት እንደሚያጠፉብኝ እናያለን እያለች እንግዲህ ከን የሆነ ጉራ እንግዲህ እየለፈ ነው። ይሄ ነገር እንግዲህ ወጥመድ እንደሆነና ለናታን ምን አይነት ርቀት ትሄዳለች የሚለውን እንግዲህ ግን ፈተና እንደሆነ አላወቀችም ማሂ ማለት ነው። እናም ይሄንን ነገር እንግዲህ ናታንም በር ድረስ ይዞ ይሄዳል። በቃ አሁን ሄዲ ሰው ሳይመጣ በቃ ብለው እንግዲህ እነ ሮዛም ወደ ውስጥ ያስገቡታል ናታንም እንግዲህ ወደ ውስጥ ይገባል። ናታንም በእርግጥም ይሄ ፈተና እንደሆነ በፍጹም አያውቅም ማለት ነው። እና ሮዛ በነገራችን ወደ ሰላም ጋር ሄዳ ነበር። ሰላም እንግዲህ ግን ሄዳ ሰላም ስትላት በጣም ትደነግጣለች። በቃ አልቻልኩም ሰላም እያልቻልኩም ልጁ ድፍት ብሎ ፊት ለፊት እየመጣብኝ ነው። ቆይ ምንድነው ማድረግ ያለብኝ እያለችም እንግዲህ በጣም እየተጨነቀ ነበረ። እነዚህን ነገር እንግዲህ ስትጨነቅ እኛም እኮ ተጨንቀናል ሰላምዬ፣ ቆይ ምን ማድረግ ነበረብን? በዛ ላይ ናታን በጣም ተጨንቋል። ስለዚህ አንቺ ነሽ የምታረጋጊው፣ አንቺ ነሽ ብርታት የምትሆኙ ስትልም እንግዲህ ከን ትነግራታለች ማለት ነው። እናም እንደዛ ስትነግራት እንግዲህ ግን ማለት የሆነ በቃ ማለት ልሂድ እንደ ምናምን አለች። አዎ ሄደሽ ማረጋጋት አለብሽ፣ ስለዚህ ከጎኑ መሆን አለብሽ ትላታለች። እኔ በሄድ ይረጋጋል ብለሽ ነው ስትላትም አወዴ ትላታለች ማለት ነው። እና ሰላምዬም በዚህ ጊዜ ወደ ናታን ጋር ትሄዳለች። ግን ቀርማ ማሂ ሄዳ ነበረ። እና ምንድነው ያለችው እንግዲህ ከሮዛ ይሄንን ነገር እንደምትወጪው ተስፋ አደርጋለሁኝ። ምን ያህል እንግዲህ ለናታን ማለት ናታንን እንደምትወጂው አውቃለሁ። ናታንን አሳልፈሽ እንደማትሰጪው አውቃለሁ። ግን ይህንን ፈተና ግን ማለፍ እንደምታልፊ ተስፋ አደርጋለሁ ብላም እንግዲህ እንትን ትላለች። ይህንን ፈተና እንግዲህ ካላለፈች የናታን ሚስት አትሆንም ማለት ነው። አያቸው ወዶች እናም ማሂ እንግዲህ ቀጥታ ወደ ናታን ጋር ሄዳ ነበር። ናታን ደግሞ ውጭ ላይ በቃ አንቺን ማየት አልፈልግም፣ መስማትም አልፈልግም፣ ምን ፈልገሽ ነው ከኔ እያለም እንግዲህ ናታንም ከዛ ከቤት እንድትወጣ ማለት ከዛ ከክፍሉ እንድትወጣ ያደርጋታል ማለት ነው። እና ይሄንን ነገር እንግዲህ እንትን ሲሉ ሌላው እንግዲህ ምንድነው ያለችው? በቃ እኔ እኮ በአሁን ጊዜ እኮ አስፈልግሃለሁኝ፣ እኔ እኮ ከጎን ካልሆንኩኝ ማንም እኮ ከጎን አይሆንም። እኔ ወልክ ታውቃለህ፣ እኔ ለማንም አሳልፌ አልሰጥም ማለት ይቺ ሰላም መስክ ምናምን እያለች ወሬውን ካነዛቸው እያለች መንገድ እንትን ትላለች። አሁን በነገራችን ላይ ማሂ ጠቁማ ለፖሊስ ትናገራለች። ግን ደግሞ የሆነ ነገሩ ወደ ሰላም ይመጣል ብዬ አስባለሁ። ምክንያቱም ወይዘሮ ሂሩት እንግዲህ ይህንን ነገር ለፖሊስ እንዳትናገረው፣ ለማንም ሰው እንዳትናገረው ብላ ስታስጠነቅቃቸው ሰላም እንግዲህ ይሆናል አይደለ ልጁስ የሚል እንግዲህ ጥያቄ በመሀከል ስላነሳች እንግዲህ ያ ነገር እንግዲህ ግር ይለኛል። ያኔ ፈራለሁኝ እንግዲህ ወደ ሰላም ነገሩ እንዳይመጣ ብዬ እና ሌላው እንግዲህ ወይዘሮ ሂሩትና ሮዛ እያወሩ ነበረ። እንግዲህ ሮዛ ምንድናለችው? እኔ በሰላምዬ ላይ ተማመንባታለሁ። ለናታን እንግዲህ ምን ያህል ርቀት እንደምትሄድ ጠንቅቄ አውቃለሁ ስትልም ሂሩት ግን እኔም አንቺ በሰላም ላይ የምትተማመነውን ያህል እኔም በማሂ ላይ ተማመናለሁ። ማሂ ናታንን ታፈቅረዋለች፣ ናታንን ትወደዋለች። እንግዲህ እናያለን። ናታን እንግዲህ ከሰላም ውጭ ሴት አልታይ ብሎታል። ስለዚህ ሰላም ምን ያህል እንግዲህ መስዋዕትነት ለሱ እንደምትከፍልለት እናያለን ብለው እንግዲህ ሁለቱ እንግዲህ እየተነጋገሩ ነበረ። እና ይህንን ነገር እንግዲህ ሲነጋገሩ ምንድነው ያሉት? እንግዲህ ታያለሽ ሰላም እንግዲህ ናታን ሰላምን ለምን እንደመረጠ ጠንቅቀሽ ያኔ ይዘልት እንግዲህ ትረጃለሽ ስላለኝ እና እንግዲህ ናታን ወደ ሰላም ጋር ሄዶ ነበረ። ሰላም አሁን ላይ ያው እንዳልቻለችና እናቱ እኮ ትመጣለች ብሎ ብላ ትጠብቀዋለች ስትልም እንግዲህ ትነግራለች። እና ከዚህ በላይ መጠበቅ እንደማትችልና ወደ ፖሊስ ጣቢያ ሄዳ እሷ እንግዲህ የሰው ነፍስ እንዳጠፋይ እናገራለሁ ስትልም አይ በፍጹም እንደዛ አታደርግም፣ እኔ ነገሮቹን
አመቻችቼን በራሴ እጅ ሰጣለሁ ሲልም እንግዲህ ናታንም ይነግራታል ማለት ነው። ግን እንዳያችሁት ማሂ ነች እንግዲህ ማሂ እንግዲህ ለአዲስ አበባ ፖሊስ እንግዲህ ስትደውል ተመልክተናታል። እና ማሂ እንግዲህ ለናታን ይሄን ያህል ነው ርቀቷ ማለት ነው። እና ወዶቼ ሮዛ ድራማ ይሄን ይመስል ነበረ። በቀጣይ ፓርት እስከምንመጣ መልካም ቆይታ። ባይ ባይ።